እንግዲህ ጉድና ጅራት ከወደ ኋላ ነው ማለት ይሄ ነው። የምሬን ነው። ሌባሉ ሲሰርቅ ይስማማል አሉ። ሲሰርቅ ይስማማል። በጣም በቃ ተከባብረው እንዳይታዩ እንዳይያዙ፣ አንተ በዚህ ጋር አንተ በዚህ ጋር ምናምን ይባባላሉ። ግን ከሰረቁ በኋላ ያን ነገር እቃውን ወይ ደግሞ የሚያስፈልጋቸውን ነገር ካገኙ በኋላ ሲከፋፈሉ ነው የሚጣሉት በነገራችን ላይ። እና ዳኒና ሩታ እንግዲህ አንድ ሰሞን እፍ ክንፍ ብሎ በቃ የሆነ ለቃል አጠቃቀሚ እንግዲህ ይቅርታ አድርጉልኝ፣ ያው ብዙ ነገር ልናገር እችላለሁ። እና ፍክንፍ ብለው በቃ የሆነ እሱ ከሌለ ወይ ደግሞ እሱ ካልተነፈሰ ሩታ የምትተነፍሱት ላይ መስላትም ነበር። እሱን ካልያዘች የእውነቴን ነው ምላችሁ የሆነ የእጃ ቦርሳ አለ አይደል? ልክ እንደዛ ነበር። እሱን አንጠልጥላ በሄደችበት ሁሉ በዛም በዚህም በቃ ወንድሜ ነው ዳኒ ማለት ከወንድም በላይ ነው፣ በጣም የምወደው እማከብረው ሁሉ ነገሬ ነው ምናምን ስትል ነበረ። በቃ ልንገራችሁ ብዬ ነው። ዛሬ እንግዲህ ጉዷን በአደባባይ ነው ዝርግፍግፍ አድርጎ የነበረውን ነገር በሙሉ ሲያቅዱት የነበረውን ሴራ በሙሉ ሁሉንም ነገር አፍረጥርጦ ለአብርሽ ለሄርሜላ እንዲሁም ደግሞ ለቡዜ በመናገር እንግዲህ እኔ ነጻ ወጥቻለሁ፣ እኔ እዛ ግሩፕ ወጥቻለሁኝ። ለማንኛውም ሄርሜላና አብርሽን እናንተን ለመለያየት እየተደረገ ያለው ሴራ ከባድ ነው። ስለዚህ ባካችሁን ራሳችሁን ጠብቁ፣ እባካችሁን ከሩታ ራሳችሁን አስመልጡ። ኤፍሬምም ሄርሜላን እንደማይወዳት እንደማይፈልጋት፣ በጭራሽ አብረው እንደማይሆኑ ምናምን ብዙ ነገር ተናግሯል። አብርሽም እንግዲህ እውነት ሩታ ይህን ነገር አድርጋ ከሆነ እውነት ሩታ ይህን ነገር አድርጋ እኛን ለመለያየት እየሞከረች ከሆነ ምናምን ብለዋል። ሩት እንትና ሄርሜላና አብርሽ ማለት ነው። ይሄ ነው እንደሚገርምሽ። ሄርሜላ እንዴት ተገረምሽ? እኔ እንዴት ደነቀሽ? እንዴት ገረምሽ? የእውነት አብርሽስ እንዴት ብታረገውስ? አንቺ እሷን ለመቀማት አንቺ ከሷ እሱን ለመውሰድ ስንት ድንጋይ ፈንቅለሽ አይደል እንዴ? ስንት ተራራ ቧጭረሽ ወጠሽ ወርደሽ አይደል እንዴ? ስንት ነገር ከሩታ በልጭ ይገኛለሁ ተሽዬ ይገኛለሁ ብለሽ የወሰድሽው። ሲጀመር አሁን ላይ እንደው እንደ ሀሳብ ማለት ነው ሩታና ሄርሜላ ጸብም አልጠቀማችሁም፣ እልህም አልጠቀማችሁም፣ ጦርነትም አልጠቀማችሁም። ምንድነው ማድረግ ያለባችሁ? በቃ ሩታዬ ትያታለሽ ቴጅና ማለት ነው ባልሽ ባሌ ነው፣ ስለዚህ ተስማምተን ተግባብተን አንድ ቀን አንቺ ጋር አንድ ቀን እኔ ጋር እንዲሆን እንፈቃቀድ እንመቻች ነው ማለት ያለብሽ። ወይ ደግሞ ሩታ በልቃ የልጄም አባት ነው ባሌ ነው፣ አንዳንድ ቀን እባክሽን እኔ ቤት እየመጣ ይደር፣ ወይ ደግሞ አንዳንድ ቀን ከኔ ጋር ይዋል ምናምን ትበል። ያላችሁ አማራጭ ነው። እና ምን ገረበ ይመሰላችሁ? እንግዲህ ሜሪ ሩታን ሲጀመር ሙሉን አወራችኋለሁ በኋላ ላይ። ግን አሁን ሜሪም ሩታን እንደተጣላቻት አብርሽንና ሄርሜላን 1 ሚሊዮን ብር ተልኮላችኋል ማርያምን ብላለች። እንደው ማርያም ተቆራርጥሽ፣ እንደው እግዚአብሔር ቁርጥርጥ ያድርግሽ ሄርሜላ እንትና ማለት ነው ሜሪ። እንደው ሲጀመር በቂጧ በመቀመጫዋ ነው የምታስበው። እሷ ትልቅ መቀመጫ አላት። ይሄን እያገላበጠች ስጋ ነው በነገራችን ላይ ፈሲ ፈሳል ያራል ይሄ ቂጥ ማለት ነው። ግን በቂጧ ነው የምታስበው። አስተሳስበዋሉ ወደ ቂጧ እየሄደ ይኸውላችሁ ተራራ ያከለው እኮ ነገርና እንትን የሆነ በቂጧ አርግዛ ነው ነገር ስለምታደርግ ነገር ስለምትበላ ነው። እሷ የገባችበት ህይወትን ሰምሮ አይታችሁ ከሆነ እሷ የገባችበት ጓደኝነት ቀጥሎ ከሆነ እኔ ይቀጣሉ። እሷ ያለችበት ቦታ ጸብ አለ፣ እሷ ያለችበት ቦታ ነገር አለ፣ እሷ ያለችበት ቦታ ሰላም የለም በአጭሩ ማለት ነው። እና እዛም እዚህም ነው የምትሄደው። ሩታን ስንት ለፍልፌ ነገርኩ። አሁን ህይወት እንዴት መሰለ የሆነባቸው መሰላችሁ? ሩታ አብርሽን ትከተላለች አንትን ነው እንጂ መጀመሪያ ደስታ ሩታን ይከተላል፣ ሩታ አብርሽን ትከተላለች፣ አብርሽ ደግሞ ሄርሜላን ይከተላል ማለት ነው። እንደው ግራ ግብት ያለው ነገር እኮ ነው። እንደው ግራ ግብት ያለው አሁን ለምሳሌ ሩታ ደስታን ብትፈልግ ቢፈላለጉ እንደ ሀሳብ ደግሞ ሄርሜላም ደግሞ አብርሽን በደንብ በሙሉ እምነት አምነው ትዳር እምነት ነው በነገራችን ላይ ቢቀጥሉ እንዴት ምንኛ ጥሩ ነበር። ግን ጀርባ ተሰጣጧል። አይታችኋላ ደስታን ሩታ ለደስታ ጀርባዋን ሰጠዋለች። አብርሽን ብቻ ነው የምታየው። አብርሽ ደግሞ ለሩታ ጀርባዋን ሰጠዋታል። ቀጥ ብሎ ማንን ነው የሚያየው? ሄርሜላን። ይሄ ነው የነሱ የህይወት ጉዞ። በቃ የምሬ ነው ብላችሁ ወይ አይላቀቁ፣ ወይ አይያዙ፣ ወይ አይጣመሩ፣ ወይ አይገነጣጠሉ። በቃ እንዲህ ነው ጉዟቸው ህይወታቸው። እና ምን አለ ዳኒ መጥቶ ዛሬ ሁሉንም ሚስጥር ላወጣው ነው። እኔ ከዚህ በኋላ በቃኝ፣ ከሚዲያም ከዩቲዩብ መጥፋት ካለብኝ እጠፋለሁኝ፣ እውነታውን ልናገር ለሀቅ ብዬ ነው የመጣሁት ምናምን
ማል ሲባል ግን አልማለም። እውነቱን ልንገራችሁ አንተ ሾካካ ሾተ ላይ ማለት ነው። ሲጀመር በአንተ ምክንያት አይደል እንደ ይሄ ነገር ሁሉ የመጣው፣ ይሄ ጸብ ሁሉ የተፈጠረው፣ ይሄ ግርግር ሁሉ የመጣው አንተ ጅራት ማለት ነው። የምሬን ነው። የሆነ ነገር ልል ነበር፣ የሩታ ዳይፐር ልል ነበር አይባልም ግን ማለት ነው። አንተ ከሩታ ቂጥ በቃ የምሬን ነው። ስጋ እንዳየ ውሻ፣ ስጋ እንዳየ ጅብ ስትከታተላት ሰላም ልትፈጥር ስትፈልግ ለምን ይቅርታ ጠይቅሽ? ይቅርታ ስትጠይቅ ሰላም ለማውረድ ስትል ስትጣላ ለምን አትታረቂም እያልክ ነፍሷን ሁሉ አስጨንቀህ አንተም ሜሪም ሌሎቻችሁም ኤፍሬም ራሱ ማለት ነው። እርግጠኛ ነኝ እንደው እስከዛሬ አቋም ይዞ በቃ ሩታና አብርሽ አንድ መሆን አለባቸው ብሎ የቆመበት የራሱ የሆነ ምክንያት ይኖረዋል። እርግጠኛ ነኝ ለራሱ አስቦ ይሆናል እንጂ እመኑኝ ማለት ነው። ትክክለኛ ሰው ከሆነ መጨረሻ ላይ ነው ማጨበጨብለት። የእውነት የአብርሽን የሩታን ደስታ ማየት ፈልጎ ከሆነ የልጃቸውን ደስታ ማየት ፈልጎ ከሆነ ይህንን ነገር ያደረገው ሩታን እየደገፈ ያለው በዚህ ሰዓት መጨረሻ ላይ ቁም ያጨበጭብለታለሁ። ግን እኔ እሱም ውሸታም ነው ብዬ ነው ስለማምን ማለት ነው። ግን እንደዛ ሲያደርግ ህይወቷን እንደ እርጎ ዝንብ አንዴ ሲሄድ አንዴ ሲመጣ፣ አንዴ ሲጣላ፣ አንዴ ወንድሟ ሲሆን፣ አንዴ ጓደኛዋ ሲሆን፣ አንዴ እንደ ባል ሲያደርገው፣ አንድ እንዳጎት ሲያደርገው ቆየ። ህይወቷን ከፍ ዝቅ አረገው። ይሄው ብቻዋን ቀረች። እዛም ያጨበጭባሉ፣ እዚህም ያጨበጭባሉ። ሜሪም እንደዛው ምን አለ ሜሪም አሁን ሩታን የተጣላች ምናምን ትመስላለች። እናንተም ወደ ውጭ ሀገር ምናምን ልትልክ ነበር፣ ግን አውቃ ነው። በእርግጥ ጠላትን አንዳንዴ እንደዚህ ጥሩ ሰው ሆናችሁ ነው ስትቀርቡት ጥሩ አለ። ስለዚህ ሜሪ የቀረበቻችሁ ሩታ እና ኤፍሬም ያዘጋጁላችሁ ወጥመድ አለ፣ ወይም ደግሞ ሩታ እናንተ አብራችሁ እንድትኖሩ እየፈቀደችላችሁ አይደለም። ብዙ የታቀደላችሁ ሴራ አለ ምናምን ነው። ዲያኔ ሲጀመር አንተ ውሸታም ሾካካ ሾተ ላይ ማለት ነው። ድንገራችሁ ውሸታም ነህ፣ በጣም ውሸታም። ሲጀመር ቲክታክ ላይ ቁጭ ብሎ የሚወራውን ነገር ሰምቶ ለቃቅሞ ያመጣውን በሩታ ቻናል ቪዲዮ ሲፖሰት በእነሱ የሚለቀቀውን ወይ ደግሞ የሚፖሰተውን ኮሜንት አይተ ለቃቅመ የመጣህ እንጂ አሁን እውነት አብርሽ ራሱ እንደ አዲስ እንደዚህ ያደረገች እንዴ ይቅርታ የጠየቀችን በቃ ውሸት ነው ምናምን ብለህ ስታወራ በጣም ገረምከኝ። ምንም ነገር እንደማታውቅ ማለት ነው። እና ሩታ ታዲያ አጨብጭባን እንድትድር ነው እንዴ የምትፈልገው የምትጠብቀው? የፈለገ ነገር ብታደረገ ሩታ አይፈረድባትም። ባሏን ነው የተነጠቀችው፣ ለዛውም በግፍ በእልህ በጣም በብዙ በሚገርም ሁኔታ። ስለዚህ እች ልጅ የፈለገ ነገር ብታደረግ ይፈረድባታል ወይ? አይፈረድባትም። ወይም ደግሞ የሆነ ነገር አሰበች ቢባል አንተ ሊደንቅ ይገባል ወይ? ሄርሜላም ራሱ እንዴት ገረመሽ? እግዚአብሔር እንዴት ደነቀሽ? አንቺን የገረመኝ ነገር አይተሻል እኮ በልጅ በኩል ነው ልትቀጣም ምናምን። ውሸታም ዳኒ እግዚአብሔርን ውሸቱን ነው። እና ዳኒና እንትና ሜሪና ኤፍሬም ሩታ ሆኖ ለብቻ ይገናኛሉ በድብቅ እና ሴራ እየታሰበባችሁ ነው፣ ተጠንቀቁ ምናምን። አንተ የትኛው ጸበል ሄደ ነው የትኛው አባት ጋር ሄደ ነው የምትናዘዘውን ኑዛዜ ማንተና? ሲጀመር ውሸታም ሲጀመር አውቆ ሩታ እንደዚህ አይነት ነገር ልታስብ ትችላለች ወይ? አዎ ታስባለች በደንብ። እንዴት አታስብም ታዲያ? ባሏን ተቀምጣ ስንት ነገር ሆነ ያመጣችሁን የገነባችሁ ትዳር ፈርሶ እንዲህ ቁጭ ብላ የምታይ መሰለህ? አይፈረድብህ። የፈለገ ነገር ታርግ። እግዚአብሔርን እኔ አሁን የእሷ ምቾት ተይ፣ ምቾትሽን አግኚ፣ ከሱ ራቂ፣ እሱን አትበይ እያልኳት ነው እንጂ ሲጀመር ሜሪ አቋምም የላትም። እዛም እዚህም ነው የምትረግጠው፣ እዛም እዚህም ነው የምታወራው። ምንም ዳኒም ከእሷ እየተሻልክ አይደለም። አንተ አሁን ከሜሪ ጋር ስለተደባበርክ ነው መጣህ ሜሪ እንደዚህ ነች፣ ሩታና ሜሪ እንደዚህ ያደርጋሉ ምናምን ብለህ የምታወራው ማለት ነው። ቡዜ ደግሞ ወዲያውን አመነችውና አዎ ድሮም እኮ አላመንኳትም፣ ድሮም እኮ እንደዚህ ሌላ ታሪክ አወራሽ። ከዛ አሁን ደግሞ ሩታንና ዳኒን ሜሪን አድርጎ ሊያገናኝ ነው አብርሽ ማለት ነው። ያ ማለት እንግዲህ አብርሽ ማለት ነው በሰበቡ ሩታን ማግኘት ይፈልጋል። ምንም ጥያቄ የለውም። ለምን መሰላችሁ? ይሄ ነገር አሁን የፈለጉ ያርጉ እናውቃለን። በቃ ወዳጄ እንዳልሆነች አውቃለሁ። የፈለገችውን ነገር ታርግ። እኔና አንቺ በቃ ከተዋደድን ከተፋቀርን፣ እኔና አንቺ ከተሳሰብን፣ እኔ ላንቺ አንቺ ለኔ ካሰብሽ በቂ ነው። የፈለገ ነገር ይሁን። አንተም ትናንትና እንደዛ ነበር ካላምንም የራስ ጉዳይ ብሎ መሸኘት ሲችል ምን አለ መሰላችሁ? አሁን በጣም እየተጨናነቅኩ ነው እና በቃ ከነሱ ፊት ቆሜ ያወራለሁ ይሄንን እውነታ። እሺ ሰማህ? አዎ እንደዛ አድርጌያለሁ። ወይም ደግሞ ምንም አታመጣም። አዎ መፍትሄ ነው ማድረግ እችላለሁ ብትልህ ምን ታረጋለህ? ሲጀመር ታውቃለህ ሩታ ምን ልታረግ እንደምትችል እያየህ እኮ ነው። እየዛተች እኮ ነው። ታያለሽ ብላ ሄርሜላ ላይ ራሱ ስንት ጊዜ ነው የነገረቻት? ታያለሽ 1 ወር፣ 1 ሳምንት፣ 2 ወር
ይፈጅብኝ ወራቶች ይፈጅብኝ ይችላሉ፣ ታያለሽ መልሰዋለሁ አብርሽን ወደ እኔ ብላለች። እንግዲህ እኔ ደግሞ የምጠባበቀው ምን እንደሆነ ታውቃላችሁ? በምን አይነት መንገድ አብርሽን በእጇ እንደምታስገባው ነው። ያኔ ደግሞ ታያለህ፣ አንተ ዋጋ ትከፍላለህ። የእውነት አብርሽ የምሬን ነው ምልህ፣ የእውነት ሩታ አሁንም ላይ በጣም ከባድ ቁጭት ላይ ከባድ ፈተና ውስጥ ካለች ማለት ነው፣ እመነኝ ዋጋ ታስከፍላለች። ነገ በእጇ ጠብ ታረጋለች። ሄርሜላ መሄዱ አይቀርም ታያላችሁ። ነገም ከነገ ወዲያም አመት አለፋት በነገራችን ላይ ከመጣች፣ እንደውም በጣም ብዙ ቆየች። እና እኔ የምታሳዝነኝ ከመጀመሪያውም ጀምሮ ነግሬያቸዋለሁ፣ ሄርሜላ ነች ብያቸዋለሁ። ሄርሜላ የምሬን ነው ምላችሁ። እና መጨረሻው ምን ሊሆን ይችላል የሚለው ነገር አሁን አብርሽ ምን ያስፈለገው ሜሪንና ሩታን ማግኘት ኤፍሬምን ማግኘታው ምን አስፈለገ? ሌላ ቀጠሮ ይዘው ነው የተለያዩት። በቃ አለ እውነታውን መናገር አለባቸው፣ ማወቅ አለብኝ፣ ይህንን ነገር ላምንህ አልችልም ምናምን። እኔ መኑኝ በቃ አንተ የትኛው ጻድቅ ነህ ዳኒ ማለት ነው? ሾካ ከውሸታ ማጭበርባሪ። ሲጀመር የዚህ ኮሜንት የሚጻፈውን ነገር ለቃቅመ መጣደል እንዴ ነገሩና ቢሆንስ አንተ መጀመሪያ ደህና ሰው መስለ ጥሩ ሰው መስለ እነሱ ጋር ግሩፕ ፈጥረ ስታወራ ነበር። አዎ ብዙ ተንኮልማ ስታስተምራት ተንኮል ገደል ከተታት እንጂ ሩታን ብዙ ሴራ፣ ብዙ ተንኮል፣ ብዙ ክፋት እንደምታስተምራት አውቃለሁ። መጀመሪያውንም ጀምሬ ዳኔን ከህይወት ሻርቂ የተንኮል ቋት ነው የተንኮል በቃ ዲግሪ ያለው ብዬ ተናግሬያለሁ። መጀመሪያም ቢሆን ማለት ነው ሩታ አልሰማኝ አለች እንጂ ማለት ነው መስሜ ጥጥ ነው አለች እንጂና ግን ሩታ እኔ ታሳዝነኛለች። አሁን እኮ ይሄኔ ምንም አላሰበችም ይሆናል። በቃ መጣው ሲናገሯት በንዴት ሊሆን ይችላል። እንዲህ ያደርጋለሁ እንደዚህ ሆናለሁ የራሳችሁ ጉዳይ ይመለከተኝ ምናምን ብላ ያልሆነ ነገር የምትናገረው ያልሆነ ነገር የምታደርገው ወይም ደግሞ የሆነ ያሰበችውም ከባድ ነገር ሊኖር ይችላል። ብታስብም አይፈረድባትም እንዴ። በቃ አብርሽን ለመመለስ ተጋብታለች። የቻለችውን ያህል ልትጥር ትችላለች። በዛም በዚህም በላይ የሆነ ነገር ልታደርግ ትችላለች። ሰው አይፈረድባት እና ግን እኔ ያው ልናገር የምችለው ነገር አብርሽ ህይወትን የምትኖር ከሆነ አርፈ ኑር። በቃ ያለ ሩታን ካልጠራ፣ ሩታን ካላገኘ፣ ከሩታ ጋር ካልተገናኘ፣ ካላወራ፣ ሄርሜላ ካልተናቆረች ምናምን ቪዲዮ መስራት አትችልም። ኑሮውን መኖር እስኪ ከሄርሜላ ጋር ጣፋጭ ፍቅር ጊዜ እያሳለፋችሁ ከከተማ ወጣም ብላችሁ ሊሆን ይችላል። እስኪ የሆነ ቦታ ሳር ቦታ ቁጭ ብላችሁ አበባ ጎዝጉዟችሁ ምናምን ነገር እስኪ ቁጭ ብላችሁ ስፕራይትም ሆነ ሀባብ እየበላችሁ ሙዝም እየበላችሁ ብርቱካንም እየቆራረጣችሁ ቁጭ ብላችሁ እስኪ ያሳዩ ይሻላል እንዴ። እኝኝኝኝኝኝኝኝኝኝኝ ሩታ እንደዚህ ኤፍሬም እንደዚህ። አዎ አይፈልግም። ኤፍሬም እኮ ይሄ ድብቅ ነገር ነው። እንዲህ ምን አለ ኤፍሬምም ምን እንደሆነ አላውቅም። በቃ በጭራሽ አለ ሄርሜላና አብርሽ አብረው እንዲሆኑ አይፈልግም፣ አይፈቅድም። ለምን እንደሆነ አላውቅም። እሱንማ ተናገረ እኮ በቃ አልፈልግም፣ እኔ ሄርሜላን አልቀበልም በተአምር አለ። በቃ እኔ አብርሽና ሩታ ነው አንድ ላይ እንዲሆኑ የሚፈልገው ብሎ እኮ በፊት ለፊትም በአደባባይ እኮ በጠራራ ፀሐይ ወጥቶ ተናገረ። የደበቀው ነገር እኮ የለም። አብርሽ ተመለስ ወደ ትዳር፣ ወደ ህይወት፣ ወደ ኑሮ ሩታ ጋር ነው የሚሻልህ፣ እሷ ጋር ነው የሚያምርብህ ብሎ ተናግሯል። ይሄ የተደበቀ ነገር አለ ወይ? ሀቅ አይደለ ወይ? እና ዳኒ አታሽቃጡ። ዛሬ ከዚህ ነገ ከዛ እና አብርሽ እዛም እዚህ ሞር የምትሰማበት ምክንያት አልገባኝም። ነገም እንግዲህ ሩታን ለማግኘት ቀጠሮ ያዘ። ተውኝ አለች ሜሪም ቅድም አፏን ስትከፍትባት ነበረ። ተይው ምናምን ምን አገባሽ ሲጀመር አንቺ ሾካካ። ምንም የትልቅ ትንሽ ናት ሲጀመር ሜሪ ምኗም አይጥመኝም እግዚአብሔርን። ዝም ብላ በቃ መልኳን አሳምራ እንደወሎ ፈረስ የሆነች ግግም ያለች ፈረስ እግዚአብሔርን በጣም የምታስጠላኝ። ለማንኛውም ሩታ ምንም ታስብ ምንም ብርቅ አይደለም ብዬ ነው ብርቅ አይደለም። ለልጇ ስትል፣ ለትዳሯ ስትል፣ ለፍቅሯ ስትል፣ ላሳለፈችው ዋጋ ለከፈለችበት ህይወት ስትል ምንም ነገር ብታደርግ አይፈረድባትም። እግዚአብሔርን የእሷን ስም ካልጠራችሁ እንትን አይላችሁም እንዴ? በስማ ተይኝ አላችኋ። ለፈለገ ነገር ለምን አታስብም? ኑሯችሁን ለምን አትኖሩም እንዴ? ጉድ እኮ ነው። ጨርሻለሁ። ለማንኛውም ዳኒ አይታመንም። ነገ ሌላ ቃል፣ ነገ ከነገ ወደ አንተ ራሱ ምን አስበ እነ ሄርሜላ ጋር ለመጠጋጋት እንደመጣ ጎረቤት ሲታማ ለኔ ብለህ ስማሉ። አንተ እዛ ጋር ግሩፕ ይዘህ ስትቦጭቅ ስታማ ተንኮል ሴራ ስታስብ ከርመህ የመጣኸው አሁን አንተ ምን ፈልገህ እንደመጣ ማን ያውቃል? ወደነ ሄርሜላ ይሄኔ የሆነ ተልእኮ ኑሮ ይሆናል። አትመኑት። ለማንኛውም ለማለት ነው። የእናንተን ሀሳብ ጨምሩበት። የኔ ሀሳብ ይሄንን ይመስላል። አመሰግናለሁ። ማንም አይታመንም፣ ግን በዚህ ሰዓት ጥላችሁን ራሱ ማመን የለባችሁ። በእውነት ሰው እንደዚህ ነው፣ እንደ ይገለባበጣል። በቃ እንደ እስስት ያየዋችሁ ሜሪና ዳኒማ ይለያሉ። የሰው መጨረሻ ናችሁ። ይቅርታ አድርጎልኝና ወይ